ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንደምሰነበታችሁ በያላችሁበት ሰላምና ጤና እንመኛለን። ዛሬ እንግዲህ ወቅታዊ ጉዳዮች ምንዳስበት ፕሮግራም ላይ ተገናኝተናል። ዛሬ በዋናነት ትኩረት የምናደርገው ዛሬ ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ስለ ወቅታዊ ሀገራችን ሁኔታ እንዲሁም ደግሞ ስላሉ በርካታ አገራዊ ወቅታዊ እንዲሁም ፖለቲካዊ ጉዳዮች ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው እንግዲህ በበርካታ ጉዳዮች ላይ ትኩረት አድርጓል። ስለ ህወሓት፣ ስለ ኤርትራ መንግስት ወይም ደግሞ ከኤርትራ መንግስት ጋር ስላለው ጉዳይ፣ ስለ ኢኮኖሚ እድገት በአገሪቱ እየታየ ነው ስለሚባለው የኢኮኖሚ እድገት፣ በተለያዩ የአገሪቱ ክፍሎች ስላሉ ታጣቂዎችና ከነሱ ጋር እየተደረገ ነው ስለሚባለው የፖለቲካዊ ውይይት እንዲሁም ሌሎች ተያያዥ ጉዳዮች ላይ ትኩረት አድርገው ማብራሪያ ሰጥተዋል ጠቅላይ ሚኒስትሩ። እንግዲህ ተመልካቾች እኛ እነዚህን እንደ መነሻ አቀረብን እንጂ በሌሎች ጉዳዮች ላይም ጠቅላይ ሚኒስትሩ ማብራሪያ ሰጥተዋል። ስለዚህ ዛሬ የምናደርገው ምንድነው? አንዴ እንደዚህ ላድርገው። ዛሬ እንግዲህ ትኩረት የምናደርገው በዋናነት በህወሓትና ከኤርትራ ጋር አለ ስለሚባለው ይሄ ፖለቲካዊ ሰጣ ገባው በየሚዲያው በተለያየ መንገድ ስላለው የቃላት ምልልስ ስለሰጡት አስተያየት እንዲሁም ደግሞ እሱን መነሻ በማድረግ ደግሞ የኤርትራ መንግስት በደቂቃዎች ውስጥ ነው ኦልሞስት ምላሽ የሰጠው። የኤርትራ መንግስት ምላሽ ደግሞ ምንድነው? ጠቅላይ ሚኒስትሩ በምን ጉዳዮች ላይ ነው ሞር አጽንኦት የሰጡትና ምን አይነት ትርጓሜ አለው? በተለይ ደግሞ ለአንዳንዱ ትንሽ ግልጽ ያልሆኑ ቅን ያዘል የሆኑ አይነት መልእክቶችም ጭምር ከህወሓት አንፃርም እንዲሁም ደግሞ ከኤርትራ አንፃርም ገልጸዋል። ስለዚህ እስኪ በዋናነት መጀመሪያ ሃይላይቶቹን እናቀርባለን። ከዛ በፊት ግን ህወሓትን በተመለከተ አንድ 3 ነጥቦች አንስተዋል። አንደኛ ወደ ጦርነት የሚወስድ እንቅስቃሴ ወይም ደግሞ ወደዛ እንደዚህ አይነት አቅጣጫ በህወሓት በኩል እንዳለ፣ ሁለተኛ ነገር ደግሞ የፕሪቶሪያ ስምምነት እንዳልተፈጸመ ተደርጎ በህወሓት አመራሮች በኩል የሚገለጸው ልክ እንዳልሆነ፣ ምክንያቱም ህወሓትን ወክለው በፕሪቶሪያ ስምምነት ከፌደራል መንግስት ጋር የፈረሙ የህወሓት ተወካዮች በአሁኑ ሰዓት ከእሳቸው ወይም ከመንግስታቸው ጋር አብረው እየሰሩ እንደሆነና እነሱ ሲጠይቋቸው ምንም ከፕሪቶሪያ አንፃር ምንም የቀረ ነገር ወይ ያልተፈጸመ ነገር እንደሌለ እንደሚገልጹላቸው፣ ስለዚህ አንድ አገርኛ አባባል ተጠቅመው ማለት የጉዳዩ ባለቤቶች ምንም ቅሬታ ሳያነሱ ግን ፈራሚ ያልነበሩ ወይም ደግሞ ዝግጅቱ ላይ ተሳታፊ ያልነበሩ ፖለቲከኞች ናቸው መቀለ ሆነው ስለ ፕሪቶሪያ ብዙ መልካም ያልሆነ አስተያየት የሚሰጡት ብለዋል። ኢንፋክት ይህንን መነሻ በማድረግ ዛሬ በተለያየ መንገድ በማህበራዊ ሚዲያ እንዲሁም በተለያየ መንገድ ለዚህ መልስ ሲሰጥ ነበር ከተለያዩ አካላት። ጠቅላይ ሚኒስትሩ ይህንን የገለጹበት መንገድ ትንሽ ቅን ያዘል ነው ብለው ነበር አንዳንድ ሰዎች የገለጹት። ምክንያቱም ፕሪቶሪያ ላይ የተሳተፉ ወይም ደግሞ ህወሓትን ወክለው ወደ ፕሪቶሪያ ሄደው ፕሪቶሪያ ላይ የነበሩ ሰዎች ኢንጌጅ እንዳደረጓቸው እነሱን ወደ እነሱ ወይም ወደ እሳቸው የፖለቲካ አመለካከት ለማምጣት አጋጣሚው እንደተጠቀሙበት ነው በቅኔ እየነገሩን ያሉት ጠቅላይ ሚኒስትሩ ብለዋል አንዳንድ ሰዎች በአስተያየት። እንግዲህ ያው ብዙዎቹ ያን የሄዱት እሳቸውን በስም የጠቀሷቸው ጀነራል ጻድቃን፣ አቶ ጌታቸው ረዳ፣ አቶ አስፋ አብርሃ ማለት አቶ ስዬ አብርሃ ወንድም ናቸው። እነሱ በአሁኑ ሰዓት ከፌደራል መንግስት ጋር በተለያየ ኃላፊነት በማማከርም አብሯቸው እየሰሩ ነው። ስለዚህ እነዚህ ሰዎች ከፕሪቶሪያ በኋላ ያሰላለፋቸውን ከእሳቸው ጋር እንዳደረጉና ያንን አጋጣሚ ወደ እሳቸው ለመምጣት ወይም ወደ እሳቸው የፖለቲካ መስመር ለማምጣት እድሉን እንደተጠቀሙበት ነው በቅኔ የተናገሩት ጠቅላይ ሚኒስትሩ ነው ያሉት አንዳንድ ወገኖች። ከዛ በተረፈ ዶክተር ደብረጽዮን በአንድ ወቅት የተናገሩትን መነሻ በማድረግ እንግዲህ 1 ሚሊዮን ህዝብ አልቋል በትግራይ ጦርነት የሚል በተደጋጋሚ የሚነሳ ጉዳይ መነሻ በማድረግ ቁጥሩ ላይ ያው አጠራጣሪ ነገር አስተያየት ሰጥቷል ዶክተር ደብረጽዮን። ማን ቆጥሮት ነው 1 ሚሊዮን የተባለው በሚል እንግዲህ ብዙ ትችት አስተናግደዋል ዶክተር ደብረጽዮን በወቅቱ ያንን በማለታቸው። ጠቅላይ ሚኒስትሩም ያንን መነሻ በማድረግ ይሄው እነሱ ራሳቸው እኮ 1 ሚሊዮን እንዳላለቀ ገልጿል። ስለዚህ የቁጥር ጨዋታ ነው ብለው
ነው የገለጹት እንደውም የጠቅላይ ሚኒስትሩ አጋላለጽ ምንድነው እኛ 1 ሚሊዮን ህዝብ እንዳላለቀ እናውቃለን ዝም ነበር ያልነው በወቅቱ ይሄን ያህል ሚሊዮን ህዝብ አልቋል እየተባለ ሲነገር ነገር ግን ራሳቸው ቁጥሩ ትክክል እንዳልሆነ ገልጸዋል ብለው ነው ያሉት ሶ ሌሎች ተያያዥ ነገሮችም አሁን ካለው ሁኔታ አንፃር የትግራይ ህዝብ እድገት ወይም ደግሞ ሂሊንግ እና ሪኮንስትራክሽን እንደሚፈልግ ከዛ ውጭ ወደ ጦርነት የሚወስዱ ነገሮች ዝግ መሆን እንደሚገባቸው በተደጋጋሚ አጽንኦት ሰጥተው ገልጸዋል ጠቅላይ ሚኒስትሩ እንግዲህ ይሄንን ህወሓትን በተመለከተ ይሄንን የገለጹት ከዛ በዋናነት እኛ ዛሬ ግን ትኩረት የምናደርገው አጥር ባለ ቆይታችን ከኤርትራ አንፃር የሰጡት አስተያየት ነው አንዳንዴ ትንሽ ከፖለቲካል ኮሬክትነስም ወጣ ብለው አንዳንድ ነገሮች በግላጭ ለመግለጽ ሞክረዋል ጠቅላይ ሚኒስትሩ በዛሬው ውይይታቸው ሌላ ጊዜ በሰላም ከዛ ውጪ በሰላም ነው መንገዶች በሰላም መንገድ ነው ማን ፍላጎታችንን እናሳካው ይሉ ነበር አሁን ግን ትንሽ ከዛ ማለፍ ብለው በሰላም ቢሳካ መልካም በሰላም ካልተሳካ ደግሞ ከዛም አለፍ ያለ አይነት ሌሎች አማራጮችን ጭምር መከተል እንደ አማራጭ እንደሚከተሉ ገልጸዋል በዚህ ገለጻቸው እንግዲህ የዩክሬን እና የፓለስታይን ምሳሌ አንስተው ማንንም አይደርስላችሁም ጦርነቱ ከተነሳ ያው በእኛ አሸናፊነት ነው የሚጠናቀቀው ብለዋል እንግዲህ ይሄንን ካሉ በኋላ ደግሞ የሻቢያ ባለስልጣናት ደግሞ ወዲያው ነው ሪአክት ያደረጉት እሱንም እናቀርብላችኋለን እስኪ ከዛ በፊት ግን ሃይላይቶችን እንያቸው ጠቅላይ ሚኒስትሩ ምን እንዳሉ ዜጋ እስኪ እንመልከትና ከዚህን ጀምር ጠቅላይ ሚኒስትሩ መጀመሪያ ትኩረት የሰጡት ይሄ ሰላም ከተፈጠረ በኋላ ኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው ብዙ ህዝብ አለበት በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት የመጀመሪያው ስብሰባ አሰብ ነው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር አሰብ ባሩ ጋር ቆመን ያወራን ምንድነው ስለ ፖርት ነው ተመልሳችሁ ማየት ትችላላችሁ የት ኤርትራ ምድር ውስጥ እንግዲህ ተመልካቾች በርግጥም ጠቅላይ ሚኒስትሩ ከመጀመሪያ ጀምሮ የነበረው ግንኙነታቸው በግልጽም ይፋይ ባልሆነ መንገድ የወደብ ጉዳይ የድርድራቸው ወይም የውይይታቸው አንድ አካል እንደነበረ ይታወቃል በኋላም አንድ ሚስጥራዊ ሰነድ ጅዳ ላይ የተደረገው ስምምነትም ከዚሁ ጋር ተያያዥነት እንዳለው ወደ በኋላ ላይ እናቀርብላችኋለን እዚህ ጋር እንግዲህ ጠቅላይ ሚኒስትሩ የሚሉት ምንድነው ይሄ ፒስ ሪአፕሮችመንት ተብሎ 2018 በፈረንጅ አቆጣጠር ነሐሴ 2010 በእኛ አቆጣጠር ያኔ ግንኙነቱ እንደ አዲስ ሲጀመር ከዴዋን ጀምሮ በዋናነት እኛ ጉዳያችን የአሰብን ታሳቢ ያደረገ ግንኙነት ነው የነበረው በዚህም ስምምነት ላይ ደርሰን ነበር በወቅቱ እነሱም ያቃሉ ፍላጎታችንን እና በተደጋጋሚ ያንን ነው የገለጹት እዚህ ላይ እንደምትመለከቱት እንግዲህ እሳቸው እንዳሉት እስኪ ሪፈር አድርጉ ብለውናልና ሪፈር አድርገን የምንመለከተውም ያንን ነው አሁን እዚህ ጋር እንደምትመለከቱት ሚሊኒየም አዳራሽ ነው በርካታ ህዝብ በተገኘበት እዚህ ጋር ጠቅላይ ሚኒስትሩ ንግግር ያደርጋሉ እኔና ኢሱ ስንደመር እዚህ ጋር ንግግር ያደርጋሉ ጠቅላይ ሚኒስትሩ እንደው ብዙዎቻችሁ መታስተዋውሱት እኔና ኢሱ ስንደመር አሰብ ውጤቱ አሰብ ነው የሚሆነው ይሉ ነበር አቶ ኢሳያስም ያጨበጭባሉ አብሯቸው ሆነው ከዛ ባሻገር መጥተውም ራሳቸው አቶ ኢሳያስም ያንን ያረጋግጡልናል ህዝብ ፊት ዝቅ ብዬ ላመሰግናችሁ ፈልጋለሁ the port of Asab and Massawa
እንግዲህ ተመልካቾች እዚህ ጋር ቀደም እንደገለጽኩት ጠቅላይ ሚኒስትሩ በአደባባይ ለመጀመሪያ ጊዜ በአደባባይ በሁለቱ አገሮች ስምምነት ላይ የወደብ ጉዳይ ወይም የአሰብ ጉዳይ የድርድራቸው አንድ አካል እንደነበር የገለጹበት ነው። እዚህ ጋርም ይደግሙታል በህዝብ ፊት ዛሬም በነበራቸው የፓርላማ ውሎ የገለጹት ያንን ነው። በህዝብ ፊት ነው የገለጽነው ያንን ማለት ወደብን ታሳቢ ያደረገ አሰብን ታሳቢ ያደረገ ግንኙነት የነበረን ብሏል። እዚህ ላይ እንግዲህ ያንን ነው የሚገልጹት በሚሊኒየም አዳራሽ። ከዛ ቀጥሎ እሳቸው በሁለተኛ ደረጃ የገለጹት ወደ ኤርትራ ተጉዤ አሰብን ጎብኝቼ ነበር ይላሉ። በሰዓቱ የሲሲ የቻይናው የቴሌቪዥን ጣቢያ ያደረገላቸው ጋዜጠኛ ግሩም ጫላ የሚታየው እሱ ያኔ ኤክስክሉሲቭ ኢንተርቪው ሰርቶ ነበር ከፕሬዝዳንት ኢሳያስ ጋር። እዚህ ጋር እንስማቸው ምን እንደሚሉ ማለት ነው። ያው በርግጥም ይህ ጉዳይ አሰብን ለማሻሻል አሰብን በደንብ ዘመናዊ አድርጎ ጥቅም ላይ ለማዋል በአቶ ኢሳያስ በኩል ዝግጁነት እንደነበረ እዚህ ጋር ያረጋግጣሉ። How do you think they can intensify, strengthen the already existing relationship which was started back then? It's not only ASAP, it's a very small thing. ASAP has been abandoned. ASAP the last 20 years should have developed to become a hub, not for the bilateral benefits of the regional. እዚህ ላይ ፕሬዝዳንት ኢሳያስ ምንድነው የሚሉት? ችላ ተብሎ ነበር አሰብ በእንደንድ ሆኖ ነበር ችላ ተብሎ ነበር። እንደዚህ መሆን አልነበረበትም። ዋና ማዕከል መሆን ይገባው ነበር። የዓለም አቀፍ ንግድ እንደ አንድ በአካባቢው ሀገሮች እንደ አንድ ሀብ ወይም ደግሞ እንደ ማዕከል መሆን ይችል ነበር። ነገር ግን በተገቢ መንገድ አልተጠቀምንበትም። አሁን ከመሰረት ነው ከኢትዮጵያ ጋር ከመሰረት ነው ስምምነት አንፃር የአሰብ ጉዳይ በጣም ትንሽ ነገር ነው። ትንሽ አጀንዳ ነው የሚሉት ስማቸው dimensions as well. We have not benefited from the facilities that we have developed in ASAP now. We need to expand and rehabilitate, at least for the time being. For the short term, we need to rehabilitate and move faster. But for the long term, this has been a እንግዲህ ለሁለቱም አገሮች ጥቅም በሚውል መልኩ በደንብ ሊሻሻል ማስፋፊያ ሊደረግለት በዘመናዊ መንገድ እድሳት ተደርጎለት ለሁለቱ አገሮች ጥቅም መዋል እንደሚገባው ነው በስፋት የሚገልጹት። And we coming back to normalcy, we need to give this sport its due position in the regional and global setting. How our cooperation programs are addressing those issues now. We're doing it in a phased manner. We'll do what we should rehabilitate and get the benefits fast. Ultimately, በአጠቃላይ ያው ተመልካችም ላለማሰልቸት ጠቅላይ ሚኒስትሩ መጀመሪያ ያሉትን ነበር መነሻ ያደረግነው። ከመጀመሪያ ከዴዋን ግንኙነታችን ጀምሮ አሰብን ትኩረት ያደረገ ነበር የግንኙነታችን ቅኝት ነው። መጀመሪያ ሚሊኒየም አዳራሽ ያኔ አስመራም ሲሄድ አንስቼላቸዋለሁ ነው የሚሉት። እንግዲህ መጀመሪያ አስመራ ጠቅላይ ሚኒስትር አብይን ይሄዱት እንደምታስታውሱት። ከዛ ደግሞ ፕሬዝዳንት ኢሳያስ ወደ አዲስ አበባ መጡ። እንግዲህ ያኔ ነው የአሰብ ጉዳይ በይፋ አደባባይ ላይ ወይም ደግሞ በህዝብ ፊት በሚዲያ ፊት እኔና ኢሱ ስንደመር አሰብ እናመጣለን ብለው የገለጹት ሚሊኒየም አዳራሽ ላይ። ከዛ ደግሞ ጉብኝት ተደረገ። ይሄ አሁን አሰብ ላይ ጠቅላይ ሚኒስትሩና ያው የካቢኔ ልኡካን ይዘው ሄደው ነው እንትን ያደረጉት ጉብኝት ያደረጉት። እዛ ጉብኝት ላይ ነው የቻይናው ቴሌቪዥን ባልደረባ ወንድማችን ግሩም ጫላ ደግሞ እዛ ላይ ኤክስክሉሲቭ ኢንተርቪው ከአቶ ኢሳያስ ጋር ያደረገው። አቶ ኢሳያስ እዚህ ጋር የሚሉት ምንድነው? አሰብ ችላ ተብለዋል። መዘመን ነበረበት፣ ማደግ ነበረበት። ከኛም አልፎ እንደ ሀብ መሆን ይገባው ነበር። እንደ አንድ ማዕከል መሆን ይገባው ነበር። ለዚህ ለአካባቢው አገራት እድገትና ጥቅም ዋና ማሰባሰቢያ ማዕከል ሊሆን ይገባው ነበር። ግን በቃ እንደዚህ አይነት ኢንጌጅመንት ስላልነበረ ሰላም ስላልነበረ መግባባትና በሰጥቶ መቀበል የተመሰረተ ግንኙነት ስላልነበረ በአካባቢው ችላ ተብለዋል ብለዋል። እንግዲህ አቶ ጠቅላይ ሚኒስትር አብይ ያሉትን ከሞላ ጎደል እዚህ ጋር እንደምትመለከቱት ነው። ወደ ሁለተኛው ነጥብ እንሂድ። እንግዲህ እዚህ ጋር ምንድነው የሚሉት? ገና ከመነሻው ጀምሮ አሁን የደረሰበት ደረጃ ከኤርትራ ጋር አሁን ያለውን ሁኔታ ዝም ብሎ ከምንም ነገር የተነሳ ሳይሆን መነሻ አለው። የኛን ዲማንድ እነሱ ለጋራ ተጠቃሚነት ዝግጁ ስላልሆኑ የመጣ ነው የሚሉት። ሌላ
እንመልከት። ከዚህ በኋላ እንግዲህ ግጭቱ ታዲያ መቼ ነው ወደ ሌላ መልክ ያዘው የሚለው ነገር እቺን ነገር አንዴ ይሄን ስላቀረብ ነው መቼ ሌላ መልክ ያዘው የሚለው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ የነገ ይሆናል ፕሪቶሪያ ስንፈራረም ትክክል አይደለም ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል ከተማ ውስጥ እንደምታዩት። የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አለ። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም፣ ጊዜ የለኝም። ታዲያ ለምንድን ነው? እንግዲህ ተመልካቾች እዚህ ጋር አንድ ኢምፖርታንት ነጥብ አለ። ቅድም ባቀረብኩት መንገድ ስምነቱ እንደ አዲስ ሲጀመር ሐምሌ 2018 ወይም በእኛ አቆጣጠር ሐምሌ 2010 ዓ.ም ሲጀመር ከዛ በኋላ የነበረውን አሳይተናቸዋል። ከዛ በኋላ አሁን የሚሉት እንግዲህ በመልካም በሆነም ባልሆነም መንገድ መተናል። ከዛ በኋላ ግን ያው ግጭቶች ነበሩ፣ አለመተማመኖች ነበሩ ብለዋል። ከዛ በተረፈ ወደቡን ልናሳድስ ከወዳጅ መንግስታት ከሌሎች ሀገራትም ጭምር ድጋፍ ጠይቀን ወደቡን አዘምነን መንገድም ጭምር ሰርተን ወደ ጥቅም ልንገባ ስንል ፈቃደኛ አልሆኑም ይላሉ። እንዲህ እየተባባልን እንግዲህ ያው ግንኙነቱ ቀጠለ። ከዛ በኋላ ግን የተጋጨ ነው መልክ የቀየረው ፕሪቶሪያ ከተፈረመ በኋላ ነው የሚሉት። በርግጥ ፕሪቶሪያ ከተፈረመ በኋላ ለምን ጦርነቱ ቆመ ብለው ለምን ትግራይም ህወሓት ሙሉ ለሙሉ ለምን አልጠፋም በሚል ነው። ምናልባት እንደዛ አይነት ፍላጎት አልነበረውም ሻቢያ ብሎ መደምደም አይቻልም። ነገር ግን አንድ እዚህ ጋር ደግሞ ጠቅላይ ሚኒስትሩ ያገለጹት አንድ በጣም ኢምፖርታንት ነገር አለ። ያኔ ፕሪቶሪያ ሲፈረም ከፕሪቶሪያ በኋላ አንድ ያፈጻጸም ስምምነት ናይሮቢ ላይ ተፈርሞ ነበር ከ5 ቀን በኋላ። ምክንያቱም በፕሪቶሪያ ስምምነት መሰረት የወታደራዊ አዛዦች ደግሞ የጸጥታ አፈጻጸም በተመለከተ ናይሮቢ ላይ የፈረሙት። ናይሮቢ ላይ የተፈረመው ፊርማ ነው ብልጽግናና ሻቢያን በከፍተኛ ሁኔታ ወደ ግጭት የከተታቸው። ያኔ በተደጋጋሚ ሲገለጽ ነበር። ብዙዎቻችሁ እንደምታስታውሱት የጅዳ አግሪመንት የሚባለው ልክ ሁለቱም ሀገራት የፒስ ሪአፕሮችመንት ከፈጸሙ በኋላ ሁለቱም ሀገራት የተስማሙት ስምምነት ነበር። ጅዳ ላይ አንድ ስምምነት ተስማምተው ነበር። በወቅቱ አውራምባ ታይምስ አየር ላይ አልነበረም። በወቅቱ ግን ከዲፕሎማቲክ ሶርስ ያኔ የነበረው ስምምነት በተደጋጋሚ ሲገለጽ መረጃዎች ሲወጡ ነበር። 3 ይዘት ያለው ስምምነት ነው የጅዳው ስምምነት የነበረው በጠቅላይ ሚኒስትር አብይና በአቶ ኢሳያስ መካከል የተደረገው ሌሎች ታዛቢዎች ባሉበት እነዚህ የገልፍ አገራት መሪዎችን ባሉበት የተደረገው። ያኔ የነበረው ስምምነት ምንድነው? አንደኛው ነጥብ የሴኩሪቲ ፓክት የሚባለው ነው። የሴኩሪቲ ፓክቱ የጋራ የሁለቱም ሀገሮች የጋራ ጠላቶች ወይም ደግሞ ለአንዱ ሀገር ስጋት የሆነው ሁለቱም ሀገራት በጋራ ይመክቱታል የሚል ነው የነበረው።
የአንድ ሀገር ጠላት ባይ ዲፎልት የሁለቱም ሀገራት ጠላት ይሆናል ሶ ኮመን የጋራ ጠላት በጆይንት ሚሊተሪ ኦፕሬሽን ምላሽ ሊሰጠው እንደሚገባ ሆርን ኦፍ አፍሪካ የሚያጋጥሙ የኤርትራም ለኢትዮጵያም ስጋት የሚሆን አካላት ባይ ዲፎልት ለሁለቱም ሀገራት ስጋት እንደሚሆን የሚል ነው የነበረው ሶ በሁለቱም ሀገራት የጸጥታ የሴኩሪቲ የሚሊተሪ ትብብሮችንም ጭምር ግምት ውስጥ ያስገባን የነበረው ከዛ በተረፈ ኢኮኖሚክ ኦፕሬሽን የሚልም አንድ በስምምነቱ ላይ የነበረ አንድ ስምምነት ነበር ሶ ኢኮኖሚክ ኦፕሬሽን ላይ ምንድነው የኤርትራ የህግደፍ ወይም ደግሞ የገዢው ፓርቲ የንግድ ድርጅቶች ኢትዮጵያ ውስጥ እንደፈለጉ ኤክስፖርት አይተምስ ላይ እንዲሳተፉ ከዚህ ጋር እኩል መብት እንዲኖራቸው የኢትዮጵያ መንግስትም አሰብን ጨምሮ የተለያዩ መንገድ ኢን ሪተርን ደግሞ የኢትዮጵያ መንግስትም ያንን ነገር እንዲጠቀም ነበር ስምምነት ላይ ተደርሶ የነበረው ስለዚህ የተለያዩ ኤክስፖርት አይተሞች መጠቀም ኢትዮጵያ ውስጥ የኤርትራ ባለሀብቶች በተለይ ከስርዓቱ ከህግደፍ ጋር ግንኙነት ያላቸው ወይ ደግሞ ከስርዓቱ ጋር አፊሊዬሽን ያላቸው የንግድ ተቋማት ኢትዮጵያ ውስጥ ያለ ገደብ ከአንድ ዜጋ ከኢትዮጵያዊ ዜጋ እኩል መብት እንዲኖራቸው የኢትዮጵያ መንግስት ደግሞ በግልባጩ አሰብ ወደብ ተጠቃሚ እንዲሆን የሚያደርግ ስምምነት ነው የነበረው ስለዚህ እዚህ ጋር ልብ እንድትሉት የፈለኩት ምንድነው የጅዳው አግሪመንት ላይ እንደ አንድ አጋር የሴኩሪቲ እና የብሔራዊ ደህንነት አጋር ተደርጎ የተቆጠረው የኤርትራ መንግስት ከዛ በኋላ በፕሪቶሪያ ስምምነት ተከትሎ ናይሮቢ ላይ በተደረገው የጸጥታ አፈጻጸም ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የያኔው የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ ወረደ ሁለቱም ናይሮቢ ላይ የፈረሙት ስምምነት ምንድነው የሚለው የኤርትራ መንግስት ኤክስተርናል ፎርስ ነው የሚለው ሶ በጅዳው አግሪመንት ፓርትነር ተደርጎ ስምምነት ከተፈረመ በኋላ በፕሪቶሪያ ስምምነት ተከትሎ በተደረገው የናይሮቢ አፈጻጸም ላይ ደግሞ ኤክስተርናል ፎርስ ተብሎ ነው የተጠቀሰው ሶ በዋናነት የኤርትራ መንግስት በግልጽ ግጭትና ኩርፊያ ውስጥ የገባው ከዛ ስምምነት በኋላ ነው አሁን ብዙ ጊዜ የሚገለጸው ፕሪቶሪያ ላይ ሰላም እንዲጠፋ ወይም ደግሞ ለምንድነው የትግራዮችን ሙሉ ለሙሉ ሳናጠፋቸው ለምን በሲስፋየር ለምን ጦርነት ይቆማል በሚል አቆረፈ የሚባለው ይሄም የራሱ የሆነ ክብደት የሚሰጠው እንትን አለ ግን በዋናነት ግን የጅዳው ስምምነት ተፈራርመን ስናበቃ ፕሪቶሪያ ላይ የጋራ ጠላቶቻችን ናቸው ብለን ጅዳ ላይ ፈርመን ስናበቃ የጋራ ጠላቶቻችን ካልናቸው አካላት ጋር ደግሞ እንደገና ተፈራርመ እኛን ኤክስተርናል ፎርስ አደረከን በሚል ነው ግጭት የተፈጠረው ዞሮ ግን ከዛ በኋላ ያው ሁለቱም ሀገሮች ወደ ግልጽ ወደ አደባባይ የወጣ ግጭት ውስጥ ገቡ ሶ አንዱ ነጥብ የነበረው እዚህ ላይም ጠቅላይ ሚኒስትር የገለጹት ከዛ በኋላ ያው ስምምነቱን ጥሰዋል የጅዳው ስምምነት ጥሰዋል ምክንያት ይፋ አልተደረገም የጅዳው ስምምነት በተለያዩ ዓለም አቀፍ ቲንክ ታንኮች ወይም ደግሞ እነዚህ ለጉዳዩ ቅርበት ያላቸው መንግስታትና ከነሱ ጋር የሚሰሩ ቲንክ ታንኮችና የምርምር ማዕከላት ናቸው ለዛ ቅርበት ያላቸው እንጂ አደባባይ ላይ ወይም ጉግል ተደርጎ የሚገኝ አይነት አይደለም የጅዳው ስምምነት ሶ በሚስጥር ይዘውታል የሻቢያ ሰዎች ደግሞ እንደዛ እንደተስማሙ ያውቃሉ ኢትዮጵያ ውስጥ ተጠቃሚነት ኖሯቸው በግልባጩ ደግሞ እነሱም አሰብ ወደብ ለመፍቀድ ተስማምተው ሲያበቁ እንደተካዱ ነው የሚቆጥሩት ከዛ በኋላ ነው ወደ እንደዚህ አይነት ግጭት የተገባው እሺ ይሄኛው በዚህ መልኩ ካባራ ነው በኋላ ቀጥሎ የመጣው እንግዲህ በዚህ መልኩ በሰላም ነገሮችን ማንጨርስ ከሆነ ቀጥሎ ደግሞ ይሄንን መልከተው የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ ከዛ በኋላ የያይሰራም አሁን አለመጀመር ማለት ነው አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኒያን እያየ ስለማገዝ ያወራል ማንንም አይሞትልህም ሞራል ይሰጣል እንጂ አይሞትልህም መጨረሻ የምትሞተው አንተው ነው አያዋጣም ከበደ ያለ ተሰማ አለ የሚባል አያዋጣም ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን እና አንፈልግም ልማት ነው እንፈልገው ሰላም ነው እንፈልገው ከማንንም ጋር ግጭት ለማድረግ ፍላጎት የለንም
ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። አዎ እዚህ ላይ እንግዲህ ጠቅላይ ሚኒስትሩ በግልጽ ቋንቋ ከዚህ በፊት ሲደረግ የነበረው በሰላም ነው የምናስመልሰው፣ አሁንም ኢንፋክት የመጀመሪያ ምርጫ ሰላም እንደሆነ ይገልጻሉ። ነገር ግን በሰላም የማይመለስ ከሆነ ግን በግልጽ ቋንቋ ነው በዛሬው የፓርላማ ቆይታቸው የገለጹት። በግልጽ ቋንቋ እናስመልሳለን፣ 130 ሚሊዮን ህዝብ ተዘግቶ መኖር አይችልም፣ እናስመልሰዋለን፣ ይሄ ወዳጅም ጠላት ማወቅ አለበት ብለዋል። እንግዲህ እዚህ ላይ ያው በምሳሌነት የጠቀሱት የዩክሬንና የፓለስታይን ጉዳይ ነው። ዓለም በ21ኛ ክፍለ ዘመን ዓለም እያየ በእነዚህ አገራት ላይ ለምሳሌ ዩክሬን ያሉት ያው ግልጽ ወረራ ነው። ራሽያ በግልጽ ነው ሉዓላዊ ግዛት የሆነውን ዩክሬን በዛ ደረጃ ኢንቬድ ያደረገችው። ስለዚህ ከሉዓላዊነት አንፃር ብዙ ትንታኔዎች ስለሚሰጡ ከሉዓላዊነት አንፃር ብዙ ትንታኔ ስለተሰጠ ዓለም ፌር ናት ብላችሁ አታስቡ ነው እያሉ ያሉት ጠቅላይ ሚኒስትሩ። እንግዲህ እዚህ ጋር ያው የራሱ የሆነ ክብደት አለው እሳቸው የሚገልጹበት መንገድ። ምናልባት እያየን ነው፣ ዓለማዊ ሁኔታ እያየን ነው፣ ፓለስታይን ላይ የሆነው ጋዛ ላይ የሆነውን ነገር እያየን ነው። እንግዲህ የዓለማችን ዋና ፊታውራሪ የምትባለው የዓለም ህግና ስርዓት የማስከበር ሪስፖንሲቢሊቲ አለኝ ብላ የምታምነው አሜሪካን እየመሩ ያሉት ማነው ፕሬዚደንት ትራምፕ መሪ በሆኑበት ወቅት ላይ አይናችን እያየ ነው ጋዛ ላይም ዩክሬን ላይም እንግዲህ የተመለከተው አይነት እልቂት የተፈጸመው። ስለዚህ የተለየ አሬንጅመንት ያስፈልጋል። ሉዓላዊ አገር ነው ተብሎ እኛ ተዘግተን መኖር አንችልም ነው እያሉ ያሉት። በነገራችን ላይ ፕሬዚደንት ትራምፕ ሉዓላዊነት ላይ ብዙ ግድ እንደማይሰጣቸው በተደጋጋሚ አሳይተዋል። ራሳቸውም ጭምር ካናዳ እንደ አንድ ስቴት ነው የሚቆጥሩት። በነገራችን ላይ አሁን ሰሞኑን ብዙ አስተያየት ሲሰጡ አይሰማም እንጂ ካናዳ እንደ ስቴት ነው የሚቆጥሯት፣ እንደ አንድ የአሜሪካ ግዛት አድርገው ነው የሚቆጥሯት። የካናዳን ጠቅላይ ሚኒስትር ጋቨርነር ብሎ ነው የሚጠሩት። ስለዚህ እንዲህ አይነት የዓለም ሁኔታ ባለበት ሁኔታ ምንም ጥያቄ የለውም። ብዙም በዓለም አቀፍ ህግ እንደዚህ ነው ሉዓላዊ አገር ነው በሚል ብዙም እሱ ላይ ዲፔንድ አታድርጉ ነው እየተባለ ያለው። እንግዲህ አሁን እንደምናየው ከሆነ ምናልባት ጠቅላይ ሚኒስትሩ ያለውን የዓለም ሁኔታ ከዲፕሎማሲም ከዓለም አቀፍ ግንኙነትም አንዳንድ ስራዎች የሰሩ ይመስላል። እዚህ ላይ በኮንፊደንስ በዚህ መልኩ ነገሮችን ሲገልጹና አንዱ የተነሳው ነጥብ ይሄ ነው። አንድ የመጨረሻ ሪፈረንስ ላቀርብላችሁና ከዛ በኋላ የኤርትራ መንግስት ሸጠውን ኦኬ ይሄንን አንድ እናንሳውና በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ ቀደም ብለን እንደገለጽ ነው እሳቸው በተወሰነ መልኩ የዲፕሎማሲው ስራ የተሰራ ይመስላል ከኤርትራ አንፃር ማለት ነው። ኤርትራ ዲፕሎማቲክ ኮሚኒቲው አካባቢ ከሰራችው ስራ አንፃር ኢትዮጵያ በተወሰነ መልኩ የተሻለ ሌቨሬጅ ስላላት ተሰርቶ ሊሆን ይችላል የሚል ግምት አለ። አሁን እዚህ ጋርም ጠቅላይ ሚኒስትሩ እየገለጹ ያሉት ለነዚህ አሁን ለዘረዘሯቸው አገራት በይፋ ጥያቄ አቀርበናል ነው እያሉ ያሉት። የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄ በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። እንግዲህ እዚህ ጋር በግልጽ እንደሰማችሁት ጠቅላይ ሚኒስትሩ በግልጽ ቋንቋ ነው ፍላጎታቸውን የገለጹት። ወይም ደግሞ የኤርትራ ጉዳይ ሲነሳ ብዙ ሰዎች የሚያነሱት አንዱ ነጥብ ምንድነው
አሰብ የኤርትራ አንድ አካል ነው የኤርትራ ሉዓላዊ ግዛት ነው ስለዚህ ያንን መውረር በዓለም አቀፍ ህግ ኢትዮጵያን ዋጋ ሊያስከፍላት ይችላል የሚል ነገር ነው የሚነሳው ጠቅላይ ሚኒስትሩ ግን ከዚህ አንፃር ያው ለተለያዩ አገራት ምክንያቱም የሚቀር አይነት ነገር አይደለም ነው ይያሉ ያሉት የሚቀር አይነት ነገር አይደለም ተወደደም ተጠላም የባህር በር ያስፈልገናል 130 ሚሊዮን ተዘግቶ ሊቀር አይችልም ቢቻል በሰላም በጋራ ተጠቃሚነት እንድንጠቀምበት ዓለም አቀፍ ማህበረሰብ ያስማማን ያደራድረን ያም አይሆን ከሆነ ግን ተዘግተን አንቀመጡ ነው ይያሉ ያሉት እንግዲህ ይህ በይፋ ነው ዛሬ ይፋ ያደረጉት ማለት በፓርላማ የሚደረገው ንግግር ያው የተለያዩ ዓለም አቀፍ ሚዲያዎች እየዘገቡት ነው የዲፕሎማቲክ ማህበረሰብ አባላትም ፓርላማ ላይ ተገኝተው ያዳምጣሉ ነበሩም ዛሬ እነዚህ የጠሯቸው አገራት አምባሳደሮች የፓርላማውን በቀጥታ ተከታተላችሁት ከሆነ ነበሩ ያዳመጡ ነበር ስለዚህ ሞኒተር ያደርጋሉ ኤምባሲዎች ሁሉም ለሚመለከታቸው ለመንግስታቶቻቸው ሪፖርት ያደርጋሉ ስለዚህ አጋጣሚውን ተጠቅመውበታል ጠቅላይ ሚኒስትሩ ስለዚህ ኦቨርኦል ዛሬ ከነበረው ሁኔታ የተረዳ ነው ጦርነቱ አይቀሬ እንደሆነ በድርድር መጨረስ ምንችል ከሆነ እንጨርስ ግን እንደዚህ አይነት እድል ያለ አይመስልም በኤርትራ መንግስት በኩል ምክንያቱም ያን ሰላም ሁለቱም ሀገራት ወይ ሁለቱም መንግስታት ሰላም ነን ብለው ሰላም በነበሩበት ጊዜ እንኳን ይሄ ነገር ያው ራሳቸው ጠቅላይ ሚኒስትሩ እንደገለጹት ብዙ የማስተጓጎል ሂደት ሲገጥመን ነበር የተለያየ ትራንስፎርመር አስገብተን ጀነሬተር አስገብተን ብዙ ቁሳቁስ አስገብተን ያው አልፈለጉም ፈቃደኛ አልሆኑም ስለዚህ ዝግጁነት አልነበረም በኤርትራ መንግስት በኩል ወደቡን ለማልማትም ሆነ በጋራ ተጠቃሚነት አብሮ ለመስራት ብለዋል ስለዚህ አሁንም ያ ነገር ዝግ ይመስላል ስለዚህ ግጭቱ አይቀሬ ነው የሚመስለው እንግዲህ ይሄንን ነው የገለጹት ጠቅላይ ሚኒስትር አብይ በዛሬው የፓርላማ ውይይት ከዛ በኋላ እንግዲህ ብዙ ሳይቆዩ ሻቢያዎች መልስ ሰጥቷል ሻቢያዎች የሰጡት መልስ እዚህ አንዴ እንደዚህ እናድርገውና መልስ የሰጡት የሀገሪቱ ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረመስቀል ናቸው አቶ የማነ ገብረመስቀል ያው ሁሌም ባልተገቡ ቃላት ነው ኢትዮጵያን ባለስልጣናት የሚገልጿቸው እና በጣም አጣጥለው ይሄ ጉዳይ ዝም ብሎ ቲያትር ነው በተለያየ መንገድ ያልተሳካላቸውን አካሄድ ይሄ ማለት የእብደት አይነት መንገድ እንደሆነ የእብደት አይነት ምርጫ እንደሆነ አይነት ነው የገለጹት አቶ የማነ እዚህ ላይ ምንድነው የሚሉት ባለፈው ሳምንትም ኢታማዦር ሹሙ የገለጹት ነበር የማይቀር ነገር ነው ብለው ነው የገለጹት ያው ባለፈው እንደምታስታውሱት ደብረዘይት ላይ ንግግር አድርገው ነበር በባሌም በቦሌም የባህር አክሰስ ቱ ዘ ሲ ይኖረናል በባሌም በቦሌም ብለው ነበር የገለጹት ሰሞኑን አነጋጋሪ ነበር ይሄንን በማንሳት ዛሬ ጠቅላይ ሚኒስትሩ ያነሱት ለምሳሌ ወደቡን ለማልማት ሙከራ አድርገናል ብዙ ጥረት አድርገናል ብዙ አይነት ቁሳቁሶች ወዳጅ ሀገራት ትብብር ለማስገባት ስንሞክር ፍቃደኛ አልሆኑልንም የሚለውን ነገር በመጥቀስ አንድ የትግርኛ አባባል እዚህ ጋር ተጠቅመዋል አቶ የማነ ገብረመስቀል ብላዕዜ በልወስ ጽፎ ላይ በለ ማለት ይሄ አባባል ምንድነው ማዕድ ቀርቦ ለምሳሌ የማዕዱ ተቋዳሽ እንዲሆን ጥሪ ያልቀረበለት ሰው በማይመለከተው ማዕድ ላይ ወጥ ሲያማርጥ እንደማለት ነው እንግዲህ ከዚህኛው ጨልፉልኝ ከዚህ ጨልፉልኝ ብሎ ያው ወጥ ሲያማርጥ እንደማለት ነው በማይመለከተው ማዕድ ላይ ቀርቦ ናብላ ሳይባል ወጥ የሚያማርጥ አይነት የሚል አገላለጽ ነው የተጠቀሙት ይሄ አገላለጽ እንግዲህ በማይመለከት ወደብ እንደዚህ አይነት ቁሳቁስ ለማስገባት በወዳጅ ሀገሮች ትብብር እንዲልናደርግ ሞክረናል ብለው ላሉት ጠቅላይ ሚኒስትሩ ዛሬው ንግግራቸው ይሄንን ለዛ ምላሽ ይመስላል ስለዚህ ይሄንን በጣም የተሳሳተ ማይንድ ሴት ነው ብሎ ነው አቶ የማነ የሚገልጹት ይሄ ለማስፈራራት ምንም ተግባራዊ የማይሆን እና ይሄ ቅዠት ነው ብሎ ነው የገለጹት በአጠቃላይ ይሄ ደግሞ ተግባራዊ እንደማይሆን አካባቢውን ወደ ለየለት ቀውስ እንዲያመራ የሚያደርግ ነው ብለው መልስ ሰጥተዋል አቶ የማነ ተመልካቾቻችን እንግዲህ አቶ የማነ ይሄንን መልስ የሰጡት በደቂቃዎች ውስጥ ነው ወዲያውኑ
ጠቅላይ ሚኒስትሩ ፓርላማ ላይ ንግግር አድርገው ከጨረሱ በኋላ ከደቂቃዎች በኋላ ይህን ምላሽ የሰጡት። እንግዲህ በቀጣይ ምንድነው የሚሆነው የሚለውን ነገር ያው እንደምትመለከቱት ነው። አይቀሬ ይመስላል በሁለቱም ሀገሮች መካከል። ጠቅላይ ሚኒስትሩም ይሄ ማንንም አያቆመንም ብለዋል በግልጽ ቋንቋ። ጦርነቱ ከተጀመረ ያው አሸናፊ እንደምንሆን ምንም ለደቂቃ እንኳን የሚያጠራጥር ነገር የለም ብለዋል። እንግዲህ በኤርትራ በኩል የተሰጠው ምላሽ እንዳያችሁት ነው። ሆፕፉሊ በተከታታይ ምላሾች ይሰጣሉ ተብሎ ይገመታል። የማስታወቂያ ሚኒስትሩ ወዲያውኑ ነው መልስ የሰጡት። ግን ጠንከር ያለ ጥሪ ስለሆነ የቀረበው በጠቅላይ ሚኒስትር አብይ በኩል በቀጣይ እንግዲህ ምን ምላሽ እንደሚሰጥ ደግሞ እየተከታተል የምናቀርብላችሁ ይሆናል። ተመልካቾች አብራችሁን ስለቆያችሁ በጣም ነው የምናመሰግነው። በቀጣይም በሌሎች ርዕሰ ጉዳዮች ዙሪያ ተመሳሳይ ዝግጅት ይዘንላችሁ እንቀርባለን። አብራችሁን ስለቆያችሁ እናመሰግናለን። በድጋሚ ሰላም።